ስትሮማን ፋላሲ ወይም የገለባ ሰው ስህተት። ሞቅ ያለ ወርቃማ ብርሃን አንዲት ታዳጊ ልጅ ሊሊ ማታ የምግብ ጠረጴዛ አጠገብ ቁጭ ብላ የስዕል ፖርትፎሊዮ ይዛ ተቀምጣለች። አባቷ ማርቆስ ከስራ ተመልሶ ይገባል። ሊሊ ተስፋ በተሞላበት ድምፅ አባ ከተማውን የስዕል ስልጠና ፕሮግራም ጀምሬያለሁ። በሶስት ቅዳሜ ብቻ ይወሰዳል። በትምህርቴ ላይ ምንም ተጽዕኖ ባይኖረው ተግቼ እሰራለሁ። ውጤቴንም በደንብ እጠብቃለሁ። ይህ ስልጠና ሕይወቴን ሊቀይር ይችላል። ማርቆስ በከፍተኛ ድምፅ እንግዲህ ትምህርትሽ በቂ አይደለም ትያለሽ? ሕይወትሽን በካርቶን ስዕል መቀየር ትፈልጊያለሽ? ቀጥሎ ትምህርትሽን ልተው ማለትሽ አይቀርም። ያንን አላውቅም። እኔ ሁለቱንም ማድረግ እፈልጋለሁ። አንዳንዴ ለምን አስተምረኝም? ሰዓሊዎች ሁሌ ረዓብ ውስጥ ናቸው። ሊሊ አንቺ ራስ ወዳድ ነሽ። ለዚህ ነው የምለፋው። ሕይወትሽን ስታዘበራርቂው ዝም ብዬ አናይም። ሊሊ ፖርትፎሊዮዋን ይዛ እንባዋ እየፈሰሰ ወደ ላይ ሮጠች። የልጅነቷ ስዕል መሬት ላይ ወድቆ ተሰበረ። ሊሊ ወደ ጨለማ ክፍሏ ውስጥ እያለቀሰች የተበላሸ የስዕል ደብተሯን እንደያዘች ተቀመጠች። ይህ ነው የገለባ ሰው ስህተት። የገለባ ሰው ብዙ ጊዜ በገጠር ማሳ አካባቢ እንስሳት ሰብል እንዳይበሉብን ሰው ያለ እንዲመስል የሚደረግበት መንገድ ሲሆን፣ ሰዎች ግን እናውቀዋለን። የአንድን ሰው ተስፋ ወደ ሌላ እሷ ወዳልተናገረችው ሀሳብ በማጣመም ማጥቃት ማለት ነው። ሊሊ ትምህርቷን እንደምትተው አልተናገረችም፣ ነገር ግን ፍርሃት ህልሟን ወደ አመድነት ቀይሮታል። ሊሊ ሕፃን ሆና ስትስቅ ማርቆስ ስዕሏን በማቀፊያው ግርጌ ላይ ያንጠለጥል ነበር። ማርቆስ አሁን የተሰበረው ፍሬም ፊት ቆሞ ከባድ ሐዘን ስሜት ውስጥ ገባ። ጠዋት በብርሃን ማርቆስ ስዕሉን አስተካክሎ በሊሊ በር ላይ አንኳኳ። ድምፁን ጨምሮ እኔ አንቺን መከራከር አይገባኝም ነበር። በአእምሮ ውስጥ የተፈጠረው ስጋት ነው እንደዚያ ያልመጠረኝ። እስቲ አሁን የእውነት እናውራ አላት። ሊሊ በሩን ከፍታለት አቀፈችው። ሁል ጊዜ ከጥራዎች ጋር መጋደል አይገባህም። ያላልከውን እንዳልክ ሲናገሩ ሁል ጊዜ አስተውል። ይህንንም ስህተት በሰዎችም ላይ ላለማድረግ ራስህን ጠብቅ። ለተጨማሪ የህይወት ምክሮችና ትምህርቶች ይከተሉ።